እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረኩለት ነው ያለሁት። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ ማለት ያንተን ሚና ሙሉ ለሙሉ ተካለሁ ማለት አልችልም። ያንተን ነገር ያስፈልገናል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናድስ ደስ ይለናል ይለኛል እና ከልብ ይቅርታ ብታደርግልኝ ደስ ይለኛል። ፍቃደኛ ብትሆንልኝ ብንደሰት የመጀመሪያው ላይፋችንን ብናስታውሰው እንጃ ማለት ወደኋላ መለስ ብለህ ብታየው ያሳለፍናቸውን ነገሮች እንኳን አይደለም እኔ እናንተ ማንም ነው የሚቀናበት። የምሬን ነው ማለት ምንም ነገር ሳይኖረን በጣም ደስ በሚል ላይፍ ደስ በሚል ፍቅር አብረን የመጣን ልጆች ነው። በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ እንታረቀን። እናንተ አብረን ነው ተመሽያ እንዴ ተመሽያ ነው አይደለም። ይቅርታ ካላደረግልኝ አልቀስም። የምሬን ነው እኮ እሺ ላልታችሁ በቃ እሺ እናወራለን። ተነሽ ብድግ በይ እንጂ እንዴ ታውቃለሽ። አብርሽ ምን አለ መሰለህ ያው ብዙ ነው። ሰላም ሰላም ጋይ ሰላማችሁ ይብዛ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን፣ ሁሉ በጎ ነው። እግዚአብሔር ይመስገን። እኔ ያለኝ በድጋሚ መጥቻለሁ። ወይኔ ሩታ ያንቺ ነገር ግን መቼ ነው ማብቂያ? በጌታ በኢየሱስ ስም ጋይስ፣ አንድ ሰው እኮ በስህተቱ ይማራል እንዴ። ሩታ አብርሃም እዚህ ጋር በነፍስ ላይ ቀልዳችሁብኛል፣ ጥፋተኛ እናንተ ናችሁ እያለ እንዴት ነው እሷ መታ ዛሬም ደግሞ እንዴ ይሄ ልጅ መከራ በላኮ ጋይስ፣ በኢየሱስም ኤቭሪዴይ መታ ለልጃችን እንዴ አንድ ልጅ ማሳደግ ከበደሽ? ይሄ ሁሉ አብርሃም አሁን ከኔ አምልጦ ከሄርሜላ ጋር ይሆናል ብለሽ ነው አይደለም የምታስቢው? ኦ ማይ ጉድነስ፣ የሆነት በጣም ትገርማለች እቺ ሴትዮ ማለት ነው። እንደምንሽ ነው ጋይስ። አሁን ደግሞ ለልጃችን ስትል ይቅርታ አድርግልኝ። ልጅና ይቅርታ ምን ያገናኛል? እዚህ ጋር እኮ አብርሃም ዛሬ ለልጁ ብሎ ካንቺ ጋር ከሆነ ነገ ላይ የምትጎጂው ራስሽ ነሽ። አብርሽ እንደውም በራሱ አንደበት ብሏል፣ እኔ ለልጄ ብዬ ካንቺ ጋር ከሆንኩኝ ዛሬ ላይ የምትጎጂው ራስሽ ነሽ ብሎ ተናግሯል። ከአንድም ሶስቴ እንዴ ሩታ ቆይ ምን የሆነች ናት ጋይስ? ወይ ጥፋትሽ ከሆነ እመኚ፣ በቃ አምነሽ ይቅርታ ጠይቁ። ከዛ በኋላ አብርሃም ታደሰ ካንቺ ጋር መሆን ከፈለገ ይሆናል፣ ካልሆነ ደግሞ ልጅሽ ታሳድጊዋለሽ። አለቀ። ሌላ ወንድ ኢትዮጵያ ውስጥ የለም እንዴ? ደግሞ እኮ በጣም ይገርማል ጌታን። እንደዚህ እኛ ኢትዮጵያውያን እንደዚህ አይደለንም። አንድ ወንድ ልጅ ከተለያየን በቃ ተለያየን ካላስ፣ እሱ ራሱ ወዶ ፈቅዶ እኔን መለመን አለበት እንጂ እኔ ራሱን አልለምነውም። ጌታን ምንም ቢፈጠር እኔ እሱን አልለምነውም። ግን የሩታ ምን አስተዳደግ ነው? ግን ምን አይነት ብሔር ናቸው? የነሱ ብሔር እየተለየ ነው እንዴ ጋይስ? ኢትዮጵያዊ አይደሉም እንዴ እነ ሩታ ያደጉበት ሰፈር? ሃይ እኔ እንደውም እዚህ ቤት እግዚአብሔርን ማለት ነው 7 ልጅ ወልዳ ማለት ነው 4 ወንድና 3 ሴት ነው የወለደችው። ሴትያ ፍርማው ተቀብላ ይሄው ከቤት ወጣ። ሰውዬ ሌላ ሚስት አገባ። እሷ የራሷ ህይወት እየኖረች ናት። እሱ የራሱ ህይወት እየኖረ ነው። 7 ልጆቹ ማለት ነው ቲታ አንድ ልጅ ሳትወስድ አንድ መጨረሻ ልጅ ይዛ ነው የወጣችው። ይዛ የወጣችው ልጅ ደግሞ መንግስት ነው ገንዘብ የሚከፍልላት ለሷ ማለት ነው። አባትየው ደግሞ የሚያስፈልግ ነገር በየወሩ ይሰጣታል። አለቀ እንጂ እኛ ኢትዮጵያዊን ከሆነ በጣም ጀግና ነን። የእውነቴ ነው የምላችሁ። ለምሳሌ ሌላ ዜጋ ከሆነ መንግስት ያግዛቸዋል። እኛ ከሆነ ግን መንግስት አያግዘንም። ግን እንዴት ነው ሩታ ምን እያስተማረች ናት ሚዲያ ላይ እንዴ ጋይስ? በጣም ይገርማል እግዚአብሔርን። እስቲ አብርሽ ምን እንደምል እንስማ ደግሞ። ምን አለ መሰለኝ ችግር የለውም። እኔ ላይ ይቅርታው ለምን የማልቀበልበት ምክንያት አይኖርም። ግን ደግሞ ይቅርታ የምትሉት ወይ ሩታ ይቅርታ እየጠየቀች ያለችው ከዚህ በፊት በሆንኩት ነገር ጥፋተኛ እሷ ሆና ወይ እናንተ ሆናችሁ አምናችሁበት ነው ወይ? በመጀመሪያ ደረጃ ማለት ነው ይህንን ነገር አምናችሁበት ነው ወይ? ካላመናችሁበትና ይቅርታ ከጠየቃችሁ ለምኑ ይቅርታ ነው የምትጠይቁት? ስለዚህ እኔ ማወቅ የምፈልገው ነገር አለ። እኔ ውስጤ ላይ ጥያቄ ኖሮብኝ ከሩታ ጋር እንዴት ብዬ ነው መኖር የምችለው? ለምን ነገን ራሱ ፈራዋለሁ። ነገ ከነገ ወዲያ ምን ታደርገኛለች ሩታ ብዬ ሁልጊዜ እየፈራው ነው የምኖረው። ስለዚህ እኔ ለዛ ምላሽ ማግኘት እፈልጋለሁ ብዬ በተደጋጋሚ ተናግሬያለሁ። ስለዚህ አሁንም ቢሆን ሩታ እናንተ ከነበራችሁ ለሁሉም ነገር ምክንያት ጥፋታችሁን ካመናችሁ ኢትስ ኦኬ፣ ብዙ ነገሮችን አብረን ማስተካከል እንችላለን። ግን ደግሞ እኔ ውስጤ ላይ ጥያቄ እየኖረ እኔ ከሩታ ጋር እንዴት ብዬ ነው አብሬ የምኖረው? እንዴት ብዬ ነው አብሬ የምቀጥለው? ስለዚህ ይሄንን ጥያቄ መልሱልኝ። አንድ እንደዚህ እኛ ነበርን ስህተት የሰራ ነው፣ እንዲህ ነበር ያጠፋ ነው እና ለዛ ሁሉ ነገር ምክንያት ተጠያቂው እኛ ነን። ለዛ ነገር ደግሞ ይቅርታ እንጠይቃለን። ጥፋተኛ ነን፣ ማያጠፋ ሰው የለም፣ ስህተት ማይሰራ ሰው የለም ካላችሁኝ ኢትስ ኦኬ። ጥፋታችሁን ካመናችሁ
ምን ማድረግ እንዳለብን ደግሞ አብረን እናወራለን። ግን ደግሞ እዚህ ጋር ጥፋተኛ አይደለንም ብላችሁ እያሰባችሁ ለእኔ ይቅርታ መጠየቁ ምንም ተገቢ ነው ብዬ አላሰብኩም። አብርሽ ልክ ነው እንዴ? ለምንድን ነው ቀድማችሁ እናንተ ስለ ይቅርታ የምትሮጡት እንዴ? ለምንድን ነው የማትረጋጉት? ምን ተፈጠረ? አብርሃም እኮ እዚህ ጋር ጥያቄ አለ አይደለ? ጥያቄ ሳይመለስ እንዴት ነው እናንተ እንዴ? ኤፍሬም ይሄ ጌታም ሞኝ ነው እንዴ? በግ ነው። አንተ ኤፋ በግ ነክ። እሺ እንዴ ወንድምህ እኮ ከሞት አፋፍ ነው የተረፈው አይደለ? ስለዚህ እሱ ደግሞ እግዚአብሔር ረድቶ ዛሬ ላይ ቆሟል። ወይስ አልታመምከን? እንደዛ እያሉ ናቸው ባይዘ ወይ ማለት ነው። አሁን አብርሃም በእኛ ላይ ሙድ ያዘ ነው እያሉ ናቸው እነሱ። ገብቷቸዋል። ሩታና ኤፍሬም አልታመመም እያሉ ናቸው። ስለዚህ መቀበል አልፈለጉም። እሺ አብርሃም ይሄ አንድ ወር ሙሉ እኔ እንደዚህ ሆኛለሁ ለዛ ነገር መልስ ስጡኝ ያለ እንዴት ነው ሩታ ሮጣ መታ ይቅርታ የምትጠይቀው? እንዴት ነው ይሄ ነገር? በማን በኩል ነው ተቀባይነት ያለው? ኢየሱስ ጌታ ነው። ሰው ምንድነው ግን የእውነቴ ነው የምላችሁ አብርሽ ግን ይመቸው። የእውነቴ ነው የምላችሁ አብርሽ እንደ ድሮ ሞኝ ነው ብላ ነው ሩታ ያሰበችው። ግን እንደ ድሮ ሞኝ አይደለም። አንድ ሰው እኮ ለልጁ ብሎ ሁሉ ጊዜ መጉዳት የለበትም። ሩታ ደግሞ ሁሉ ጊዜ በልጅ እንዴ እናንተ ልጅ እኮ የእግዚአብሔር ስጦታ ነው። ልጅ አንድ ልጅ አይደለም 10 5 ልጅ እኮ ሰዎቹ ያሳድጋሉ። የሩታ ልጅ የተለየ ነው እንደ ጌታ ኢየሱስ እንዴ ደግሞ ቀድማ የምታለቃቅሰው ነገር እስኮ ነው እኔ የሚያስቀኝ ማለት ነው። አራታ ሩታ እንዴ ምንሽ ነው ጋይስ? የምሬ ነው የምላችሁ። እዚህ ጋር አሁን ሄርሜላ እንደዚህ እነሱ ነፃ ወይ ንጹህ ለመሆን ፈልጎ ምናምን። አዎ ንጹህ ናት ሄርሜላ፣ አስረግጬ ነው የምነግርሽ። ንጹህ ናት። ንጹህ ስለሆነች ይኸው ዝምታ መረጠች። ይቅርታ አላለችም። እኔ እንደዚህ አላደረኩም አላለችም። እየለፈለፈች ካሜራ ደቅና አትመጣም። አንቺ ግን የአንድ ወር ጸጉር እስካሁን አልቀየረሽም። እሷ ሀቢብቲ እሷ እራሷን እያስተካከለች ናት። ጥፍሯ፣ ጸጉሯ፣ ልብስ ደግሞ የተኛው ያምራል፣ አብርሽ የተኛው ደስ ይሏል እያለች እየመረጠች ትለብሳለች። አንቺ ግን ኤቭሪዴ አንድ አይነት ቀሚስና አንድ አይነት ጸጉር አርግተሽ እየመጣሽ አብርሽን ይቅርታ ጠይቅ። ምስኪን ነፋር ሐራም። አይዞሽ አይዞሽ። ቀብራራው ግን ከዚህ በኋላ መቼም አይሸወድም። ኤፍሬም ደግሞ ማለት ነው። እስቲ አንተም ሴት ፈለግ አድርገውና አንዷን ጥበሳት ወይ ሩታ። ምንድነው ሩታና አንተ ያላችሁ ግንኙነት ምንድነው ግን እንዴ? ሩታ እኮ የአባት የእናት ልጅ አደረገች። ኦዲየንስን ደግሞ ፑሽ እያሉ ናቸው የእሷ በጎች ማለት ነው። ፑሽ አድርጓት። አዎ የታባቱ ኤፍሬም። በዚህ አጋጣሚ አንድ ካመጣ እንግዲህ ምርቃት እኛ ለምርቃት ማለት ነው ተዘጋጅተናል። እና ኤቫ እንግዲህ ይህንን ያክል ጊዜ ቆይተህ ብሌክ በባዶ እጅ እንዳትወጣ እሺ፣ ነግሬያለሁ። ዋ እናንተ ጋይዝ የሚቀጥለው አብርሽ ምን እንዳለ እንስማ። አንድ ነገር ልል የምችለው እሷን ማመን መቻል አለብን ጭራሽ። ምክንያቱም እሷን ካላመንካት እሷ የምታወራው ነገር ምን እንዳንተ ጥሩ ነው። በመጀመሪያ ደረጃ እሷን የምታወራው ነገር ማመንና መቀበል አለብን። ኤፍሬም ምን አለ መሰለህ የሰው ልጅ እምነት እንዲኖረው እምነት እንዲጣልበት የሚያደርገው ራሱ ነው፣ እንዳይጣልበት የሚያደርገው ራሱ። ሩታ ከዚህ በፊት ብዙ ነገሮችን አድርጋኝ ነው እኔ እሷ ላይ እምነት እንዳይኖረኝ ያደረገኝ ማለት ነው። ስለዚህ አሁን እኔ እሷን እመናት አትመናት ከምትለኝ አሁን የተፈጠረውን ነገር ማወቅ የፈለኩትን ነገር ማወቅ ነው እኔ የምፈልገው ማለት ነው። ገባክ? አሁን ለምሳሌ እንደውም አሁን ስታወራኝ በቃ ሁሉ ነገር ጥፋቷን እንትን ብላ ይቅርታ እየጠየቀችኝ ነበር የመሰለኝ ማለት ነው። ለካ ግን እሷ ጥፋቷን ምናምን ሳይሆን ነገሩን እንደፋፍና ማለፍ ነው የፈለገችው። እኔ ደግሞ ይሄንን ነገር ደግሞ አልፈለገውም። እኔ ውስጤ ላይ ሁልጊዜ ጥያቄ እየፈጠረብኝ አብሬ አይደለም ላድር አብሬ እንኳን መዋል አልችልም። ተረዳኝ አይደለ እኮ አብርሽ ትክክል ነክ እንዴ? ኤፍሬም እኮ ትዳር ማለት ህይወት ነው። አንተ ደነዝ ማለት ነው። ትዳር ማለት ህይወት ነው። አንድ ሰው የራሱን መስዋዕት አድርጎ ነው ትዳር ብሎ ትዳሩን መስርቶ መኖር የምችለው። ገብቶሃል? አንተ ለዩቲዩብ ብለክ የሚመጣው ሴቶች ሁሉ እያቀፍክ እየሳምክ እነሱ ላይ እየተጠላጠልክ አሁን ልጁ ህይወት ላይ ትቀልዳለክ እንዴ? አንተ ግን የራስህ ህይወት መቼ ነው የምትኖረው? ኤፍሬም ማለት ነው መቼ ነው እንዴ? ምንድነው ሩታና አብርሽ ናቸው እንደ ኢትዮጵያ ውስጥ መለያየት በነሱ ነው እንደ የተጀመረው ወይስ ምንድነው? አንተና በሩታ መካከል ያለው ነገር ምንድነው? የሆነ ቀብዶ ምናምን ተቀበለሃል እንደ እኔ አንቺና አብርሽን አስታርቃቸዋለሁ ብለክ
እግዚአብሔር እንደዛ ነው የሚመስለኝ። ለምን እንዴ ሰው ልጅ በዚህ ልክ እኮ ከመውደድ ለነሱ ያለው ቦታ አንጻር አይደለም። በቃ የሆነ ተንኮል ነው። በቃ ተንኮል። አንድ ሰው አልፈልግህም ካለች ሩታ እኮ ከአንድም 3 ጊዜ ትቀፈኛለች፣ ትሸተኛለች ያለች ሰው እኮ ናት። ዛሬ ምንድነው ስላደገ ዛሬ አሁን ጎረምሳ ስለሆነ የዛኔ ለምንድነው እንደዚህ አይነት ቃላት የተጠቀምሽው? ዛሬ ላይ ምን ተገኘ? አይደለም ጽጌ አሁን እህቴ ናት ብሎ የሚያስብ ጽጌ ከጽጌ ጋር ያለው ግንኙነት ምንድነው ብለሽ ያስገድድሽው ሰው ነው። ዛሬ ላይ ምን ተገኘ? ሄርሜላ ስለያዘች አብርሽ ማለት ነው። አንተ አንድ ነገር ማድረግ አለብህ አሁን ማለት ነው። ሌላ ሴት ይዘክና። አው ሄርሚ ችግር የለም። ሄርሚ ያው አሳምናትና ሄርሚን አሳምናት ማለት ነው። ሄርሜላ አንቺ እንዲ እንዳትሆኚ ከዛ በኋላ እኔ የሆነች ሴት ይዤ እመጣለሁ እስቲ ምን እንደምትሆን አያለሁ ብለክ የሆነች ሴት ይዘክና ከዛ በኋላ ለሄርሜላ አስረዳት ማለት ነው። ሩታ ምን እንደምትሆን እናያለን። አው እንደዛ ነው የምሻለው። የሆነቴ ነው የምላችሁ። አሁን ሁሉ ጊዜ ሄርሜላ ጋር አብርሽ ሲወጣ ሲገባ ደስተኛ ሲሆን በቃ ሲጨፍር ምናምን ሩታ ከምትቃጠል እስቲ የሆነ ሰው አምጥቶ ቪዲዮ ይስራ። ከዛ በኋላ ኤፍሬምና ሩታ ደግሞ ምን እንደሚሆኑ እናያለን። ለማንኛውም ወደ ገደለው እንግባ ጋይስ። ቀጣይ እንሄድ። አብርሽ ምን እንዳለ ማለት እንስማ። አሁንም እኔ አሁን በእንደዚህ አይነት መልኩ ከሩታ ጋር መኖርም ምንም ነገር አልፈልግም። ለልጃችን ታስፈልገዋለህ ብለሽኛል። ለልጃችን አዎ አስፈልገዋለሁ። እግዚአብሔር እስካኖረኝ ድረስ ምድር ላይ ለልጅ መኖር አያቅተኝም። አንቺም ጋር እኔም ጋር እያለ መኖር ይችላል። ምንም ችግር የለውም። አሁን አንቺ ሩታ በልጅ እያሳበብሽ ወይንም እኔን ክፉ ለማስደረግ አትሞክሪ። እኔም ለልጅ አስባለሁ። አንቺ ከምታስቢው በላይ አስባለሁ። ምናልባት አንቺ ስለምትናገሪና እኔ ስለማልናገር ይሆናል ልዩነታችን ማለት ነው። ገባሽ? እኔም ግን አንቺ ከምታስቢው በላይ ለልጅ አስባለሁ፣ እጨነቃለሁ። ለምን? እኔም የልጅነት ልጄ ነው። ገባሽ? ምንም ነገር ሳላቅ ነው ልጄ ነው የወለድኩት ማለት ነው። ስለዚህ አንቺ ከምታስቢው በላይ እኔም አስባለሁ፣ እጨነቃለሁ። ስለዚህ አንቺን እንደ ሀሳቢ ሆነሽ አንቺን እንደ ሀሳቢ ሆነሽ ስለምትተሳሰቡ ልጨርሳ ሩታ መሀል ላይ ተለቃተው ነገር ነው እየተናገርኩ ያለው። እኔ አንተ ክፉ እንድትባል አይደለም ምንም ነገር እያደረኩ ያለው። በቃ ምናልባት ንግግርሽ ወደዛ ነው የሚያመራው። በቃ ለልጃችን ስትል ምናምን እኔ ነገር ተረፋፍኖ ለልጄ ስል የምኖረውን ላይፍ አይኖረኝም። ልጄ የሚኖረው እኔ ስኖር ነው። አለቀ በቃ። ምንም የሚደፋፈን ነገር የለም። ትክክለኛ እውነታ ነው። በቃ ውሸት ነው። በግልጽ መናገር ነው። ገባሽ? እኔ አንቺ አሁን ለልጃችን ስትይ ምናምን አባብልሽኝ እኔ ከአንቺ ጋር የምኖርበት ምንም አይነት ምክንያት አይኖርም። በቃ ልጃችንም እግዚአብሔር ነው የሚያሳድገው። የፈጠረው እሱ ነው። ነገም ከነገ ወዲያ የሚያሳድገው እሱ ነው። አለቀ። እኛ ስላላልን እኔ ስለኖርኩኝ ስላልኖርኩኝ አይደለም የሚኖረው። ገባሽ? እዚህ ጋር በሱ ሰበብ አድርገሽ ነገርን ተደፋፍኖ ተሸፋፍኖ የሚታለፍ ነገር አይኖርም። ስለዚህ አሁንም ጥፋትሽን አምነሽ ወይንም ያደረግሽውን ነገር አምነሽ እኔን ይቅርታ ካልጠየቅሽን በስተቀር እኔና አንቺ አብረን ምንም ልንሆን አንችልም ነው እያልኩሽ አምነሽ እኮ እያልኩኝ ነው። አላደረግኩትም። ምኑን ነው ማምነው? ሩታ በቃ እኔ እንደዛ ብለሽ የምታወሪ ከሆነ አሁንም እኔ እንኪ ያዥው አንድ ጊዜ እኮ አብርሽ ትክክል ነው። የምሬ ነው የምላችሁ። በጣም ትክክል ነህ አብርሽ። ለልጅ ተብሎ የምኖረው ህይወት የለም። ለልጅ ብለክ ዛሬ ላይ የገባው ህይወት ነገ ላይ ዋጋ ያስከፍላል። ሩታ ደግሞ ሰው እሷን አምኖ ለመቀበል በጣም ይከብዳል። ለምን? ማንም ሰው እንዴ ቡዜ እኮ እናታችን ናት፣ ትልቅ ሰው ናት። ቡዜን ማክበር ያልቻለች ሴትዮ እንዴ ለምንድን ነው ግን የሆነ ተንኮል ስታሰብ ሩታ ይቅርታ የምትጠይቀው? ጋይስ የሆነቴ ነው የምላችሁ። አሁን አብርሽ ለምን ደህና ሆነ ፈዞ ለምን አልቀረም? እንደ ባለፈው ለምን አልሆነም? እንዴ በዚህ በኩል እኮ ጥያቄ ተፈጥሮበታል። ኦዲየንስ እኮ ጥያቄ መልስ አላገኝም አይደለ? ሩታ ግን ምንድን ነው የሚያስቸኩላት? በዚህ በኩል ሰው በማተብ ለምንድን ነው እንደዚህ አይነት ነገር ተደረገ ብላችሁ ያወራችሁት ብሎ አብርሽም ባንቺ ላይ ተነስቷል። ይሄ ጥያቄ ሳይመለስ ደግሞ ለኦዲየንስ መልስ ሳሰጡ ደግሞ እንደገና ይቅርታ ጠይቅሽ አብረን እንሆን። በዚህ ልክ ለምንድን ነው ኦዲየንስ የምትንቂው? ለምን ትንቂያለሽ ኦዲየንስ? እንዴ እዚህ ጋር እኮ ማሰብ አለባችሁ። ኤፍሬም እኮ ያለው ነገር መከታተል የለብሽም። አንቺ በራስሽ ህይወት በራስሽ ነሽ በቃ መወሰን አለብሽ እንጂ ኤፍሬም እኮ ከአንቺ ጋር ለዘላለም አይኖርም። ኤፍሬም እኮ ባዳ ነው ዞሮ። ምንድነው በዚህ ልክ ደረጃ ሞኝ ያደርጋት? ልጅቷ ጤነኛ አይደለችም እንደ ጋይስ። የእውነቴ ነው የምላችሁ። እዚህ ጋር እኮ እውነታው መውጣት አለበት። ሩታ አንቺም ብትሆኝ ሄርሜላም ብትሆን ሁለታችሁም ነፃ እንደሆናችሁ በሚዲያ ፊት ነፃ መሆን አለባችሁ እንጂ ይሄንን የመሰለ ነገር አብርሃም ላይ ድግምት ተሰርቶበታል ብሎ ሚዲያ ጠቅላላ ኢትዮጵያ ህዝብ እያለ አንቺ ደግሞ ዛሬ መጥተሽ ይቅርታ አድርግልኝና ለልጃችን ስትል አንድ ላይ እንሁን ማለት ምን ማለት ነው? በዚህ ልክ ኦዲየንስ መናቃ አይከብድም?
አረታዩ ሩታ ሰው ያደረገሽ ከእግዚአብሔር በታች ኦዲየንስ ነው። ኦዲየንስ አክብሪ። ለትንሹም ቢሆን የእውነት ኦዲየንስ ክብር ይገባዋል። አንቺ አይደለም አሁን አድገሽ አይደለም አንቺ አሁን ልጅ ወልደሽ ከዛ በፊት አብርሽ ጋር ሆነሽ ቡሌ ይዛችሁ ማለት ጫካ ለጫካ ስትራመዱ አንቺን ተከታትሎ እስከዛሬ ድረስ ያሳደግሽ ኦዲየንስ ነው። ገብቶሻል? ቡሌ ይዛችሁ ማለት ነው ሰው ቤት ለመስራት ይሄንን እርዳታ ለምናችሁ ደግሞ ሰው ቤት እስከ መስራት ድረስ ደርሳችኋል። ዛሬ ላይ ይሄ ነገር ተረሳና የዛኔ ይሄንን እናንተ ገና ሚዲያ የመጣሽበት ጊዜ እንዳትረሺ። የዛኔ ለኦዲየንስ በጣም ሪስፔክት አለሽ። አሁን ግን ጭራሽ ከናካቴው ሰው የፈለገ ነገር ያውራ፣ የሚወደኝ ይውደደኝ፣ የማይወደኝ የራሱ ጉዳይ ያለሽ አይባልም። ለኦዲየንስ ክብር ስጪው። አብርሃም ሁሉ ጊዜ ይናገራል ከናንተ ውጪ ለኔ ማንም የለም። አንቺም ደግሞ መተሽ ከናንተ ውጪ ከእህቴ ከአባቴ ከወንድሜ ከሁሉም በላይ እናንተ ናችሁ ትያለሽ። ግን ኦዲየንስ እዚህ ጋር እየናቀሽ ነው። ይሄ ትክክል አይደለም። ይሄ ሩታ የእውነት ለምን እዚህ ጋር እኮ ስምሽ እየጠፋ ነው አይደለ? በማህተባችን ላይ ነው የመጣችሁት ብሎ አንቺ ከዛ በፊት አብርሃም ካሜራ ፊት አምጥተሽ የሰጣሽው ሀብሉ አልቀበልን ስል ከካሜራ ጀርባ ነው አንገቱ ላይ ያሰርሹ። ይሄ ደግሞ ሌላ መዘዝ ይዞ መጣ። እስቲ ለሱ መልስ ስጩ። በየቀን ልጆቹ ገስት ላይ ባንቺ ምክንያት ከማንም ሰው ጋር እየተጣላ ክፉ ደጉ እየተናገረ ላንቺ ብሎ እየተማጎቱ ብዙ እህቶች አሉ። ለነሱ ብለስ እንኳን እውነታ ማውጣት አትፈልግም? እውነታው ይውጣ መጀመሪያ፣ ከዛ በኋላ ይደርሳል። አብርሽ የት ይሄዳል? እግዚአብሔር በህይወት ካኖረው ዛሬም ነገም ይኖራል። እግዚአብሔር እስካኖረው ድረስ ይኖራል። ስለዚህ ምንድነው በዚያ ልክ እንደም ልጁ ይራመድ አባ ማማ እማ የሚል ቃላት ይልምድ ትንሽ። ከዛ በኋላ ራሱ ውሳኔ ይወስናል። ልጅ እኮ ነው አባት በቃ እናት ጋር እንዲሆን የሚያስገድደው ልጅ ነው። ይሄ ልጅ ገና ነው ደግሞ ምንም አላወቅም። ግን በዚህ ልክ ለምንድነው የምትቸኩለው ነው እኔ ግራ የገባኝ ነገር። እግዚአብሔርን ቤተሰብ ማለት ነው ለምንድነው የምትቸኩለው? ልጅቷ ለኦዲየንስ ክብር ስጪ ሩታ። የእውነት እንደዚህ ከቀጠልሹ ማለት ነው ኦዲየንስ ታጥያለሽ ኦልሬዲ ማለት ነው። ጥሩ አይደለም። ስለዚህ ተረጋጊ በቃ ተረጋግተሽ ሰከን ብለሽ ከራስሽ ጋር ሆነሽ በቃ ልጅሽ ይዘሽ ኤፍሬምን በነገራችን ላይ ኤፍሬምን ከህይወትሽ አስወጪው። ኤፍሬምን ካላስወጣሽው ማለት ነው አብርሽን እየለመንሽ ትኖሪያለሽ። አብርሽ ስር ውስጥ እግር ስር እየተደፋሽ ትኖሪያለሽ። ስለዚህ ኤፋን ከህይወትሽ አስወጪው። ከዛ በኋላ ደግሞ ጤናማ ህይወት ትኖሪያለሽ። አለቀ። ኤፍሬም እኮ ዞሮ ለወንድሙ ነው የሚያግዘው። ይሄ ነገር እንዳትርሺ እሺ። አሁንም ደግሞ ዞሮ ይቅርታ እየጠየቅሻለሽ ራስሽ ነሽ። ከዛ በፊት ይቅርታ እየጠየቅሽው ራስሽ ነሽ። ትላንት ወዲያ እየለቀሽ ነበርሽ ራስሽ ነሽ። ምንድነው ግን ጋይስ ምንድነው እየተደረገ ያለው? እግዚአብሔር እኔ በጣም ስሜታዊ ነው የሚያደርገኝ። ለምንድነው በዚህ ልክ ደረጃ ሴቶች ራሳችን ዝቅ የምናደርገው? ለምን ሆይ እንዴ? ባሎቻችን እኮ እንደዛ ከሆነ አናታችን ላይ ይወጣሉ። አሁን ደግሞ ድሮ አብርሃም ነው ብለሽ አታስቢ። አሁን ድሮ አብርሃም አይደለም። ኦልሬዲ ሌላ ሴት ገላ ለምዷል። ስለዚህ ይሄ ወንድ ደግሞ አስረሽ አይደለም የምታስቀምጪው ቤትሽ ውስጥ ማለት ነው። ሌላ ገላ የለመደ ወንድ መቼም ቢሆን መቼም ማለት ነው ካንቺ ጋር ደስተኛ ሆኖ መኖር ይችላል ብለሽ አታስቢ። ግን ለልጅስ ጤንነት ስትይ እንደውም ከቡታጅራ ዩቲዩበሮች ብትርቂ ጥሩ ነው። ይሄ ነገር ድራማ ካልሆነ በስተቀር ማለት ነው። ድራማ ቢሆንም ቡታጅራ ህዝብ እንዳለ እየተሰደበ አይደለ? አንቺ ነሽ። አንቺና አንቺ ቤተሰብ ነው በቃ አለቀ። ሌላ አይደለም። ስምሽና ቤተሰብሽ ስም ነው እየጠፋ ያለው። ይሄ ነገር ማስተካከል ሞክሩ ሩታ። የእውነቴ ነው የምላችሁ። ለምን ግን የሰው ኦዲየንሶች አትመክሯትም? የእውነት እስቲ አንድ ቀን ገስት ላይ ጥሯትና አስቀምጣችሁ ምክሯት እባክሽ። ይሄ ነገር ከዚህ ነገር ውጪ በቃ ልጅሽ እኛ ሳድጋነ እኛ አለንልሽ ከጎንሽ ነን ብሏት በቃ። ለምን እቺ ልጅ ልጄ እያለች ሁሉ ጊዜ ሄዳ እኛ ሴቶችን ምን እያስተማረች ናት? ሁሉ ጊዜ ጥፋት እሱ ቢያጠፋ እሱ ባያጠፋ እግሩ ስር ተደፍተን ይቅርታ መጠየቅ አለብን። ባሎቻችን ተገዙ ይላል እንጂ ተንበርከካችሁ ይቅርታ ጠይቁ አይልም። ባላጠፋነው ነገር ላይ ያጠፋነው ነገር ካለ ኦኬ። ግን ይሄ ነገር እንድታስተካከል ይፈልጋሉ። የእውነቴ ነው የምላችሁ። አብርሽ ከሆነ ደግሞ ጥያቄ ነው። አዎ ጥያቄ ተፈጥሮበታል ጭንቅላቱ ላይ። ይሄ ልጅ ዛሬም ነገም እየፈራ ነው ከሷ ጋር መኖር የሚችለው። ከዛ በፊት የራቁት ፎቶና የራቁት ቪዲዮ ስትይዝ ምንም አላደረጋትም። ገብቷችኋል? ይቅርታ እንኳን አልጠየቀችም። ራሱ በራሱ መንገድ የሆነ ሲስተም ተጠቅሞ ቪዲዮም ፎቶም ዲሊት አድርጎ ራሱን ይዞ ወጣ። እዛ ቤት ውስጥ ቁጭ አድርጋ እቃው ስታሳጥበው የዳኒን ሰራተኛ አድርጋ ወደዚህ ወደዛ። እንደውም ልጅ ይዘህ ከተቀልጩ ልጁ የራሱ ስለሆነ ችግር የለም ልጅ ይዘህ ተቀመጥ እኛ ተዝናንተን እንመጣለን ብሎ ዳኒ ሲያዘው እሷን ስታዘው ዝም ብሎ ነው ያለፈው በዝምታ። አሁን ግን ነገ ደግሞ ምን እንደምታደርግ ማሰብ አያቅተንም።
ስለዚህ ሩታ መጀመሪያ ደረጃ ቸርች ሂጂ፣ ቤተክርስቲያን ሂጂ፣ ወደ እግዚአብሔር ጩሂ፣ ማናቸውም ከህይወት አስወጪው። ሴት ሁኚ። ሁሉ ጊዜ እየለቀሽ አትምጭብኝ። በቃ እንዴ እስከ መቼ ድረስ? 4 ዓመት ሙሉ እኮ አለቀሽሽ፣ ይበቃሻል። በየዓመቱ አንቺ ለቅሶ አምና እኮ እንደዚህ እርጉዝ ሆነሽ እየለቀሽ ነበርሽ። ፈርምልኝ እያለሽ ሞቼ ያገኛለሁ እያለሽ አምናም እንደዚህ ባለፈውም እንደዛው አሁን 4ኛ ዓመትም እየለቀሽ ትቀጥያለሽ። ኧረ በኢየሱስን ይበቃሻል። ለቅሶ ጌታን ይበቃሻል ሩታ። በመድኃኒዓለም ስም ልጅቷ ምን ሆና ነው እናንተ? በየዓመቱ ግን የሚያስለቅሳት ነገር ምንድነው? እኔ እኮ አልገባኝም። የእውነቴ ነው የምላችሁ ጋይስ፣ ጥያቄ ነው የፈጠረብኝ። በየዓመቱ አምናም እንደዚህ እየለቀሰች ነው ያሳለፈችው እርጉዝ ሆና፣ ደግሞ ከዛ በፊትም እንደዚህ እያለቀሰች ነው። ከዛም ደግሞ እንደዚህ በመድኃኒዓለም ስም ኧረ ሩታ በየዓመት ማለት ነው ሚዲያ ላይ ወጥተሽ አታለቃቅሽብኝ እንዴ። መጀመሪያ ሀብረት ስትጀምሪ አልቅሰሽ፣ ከዛ በመካከል ደግሞ አዲስ አበባ ከወጣችሁት በኋላ ዳኔ በመካከላቸው ገባ፣ እየለቀሽ ነበርሹ። ከዛ በኋላስ ደግሞ እነ ፍቅር ገቡ፣ ቡዘን ይቅርታ እየጠየቅሽ ምናምን እየለቀሽ። በየዓመቱ የሚያስለቅሳት ነገር ጋይስ ምንድነው? ልጅቷን በየዓመት እኮ ነው በጌታ ስም። አሁንም ይሄንን 2019 ቢገባ ሀብሎ 19 ሀብሎ ሲጀምር ጭቅጭቅ ነው የሚፈጠረው። ከዛ 19 ማጨረሻ ሲሆን ደግሞ ለቅሶ ይጀምራል፣ ታለቅሳለች። ለምን ሆይ ሩታ የእውነት ቤተክርስቲያን ሂጂ። ክርስቲያን ከሆነሱ ወደ ጸበል ግቢው። እርጉዝ አይደለሽም፣ ነፃ ነሽ። ስለዚህ ጸበል ግቢው። ክርስቲያን ፕሮቴስታንት ከሆነሽ ደግሞ ወደ ጸሎት ቤት ግቢው። ከዛ በኋላ ነፃ ትሆኛለሽ። ልጅቷ ከራሷ ጋር አይደለችም። በየዓመት የሚያስለቅሳት ነገር ምንድነው ጋይስ? ኧረ በኢየሱስ ስም ኧረ እግዚአብሔር ልቦና ይስጥሽ፣ ወደ ቀልብሽ ይመልስሽ፣ የድሮ ማንነትሽ ይመልስሽ። አው የድሮ ማንነትሽ በጣም የዋህነትና ለሰዎች የሚታሰብ ታዛዥ የሆነችው ልጅ ነው እኛ የምናቃት ሩታን ማለት ነው። አሁን ግን ሚዲያ ላይ እያየናት ያለው ሩታ አይደለችም። እኛ የምናቃት ሂሩት አይደለችም። ስለዚህ ሂሩት ስትባይ በመጽሐፍ ቅዱስ አባባል በጣም የዋና ታዛዥ ትጉ ሰራተኛ ናት። ለነቡከደነጾር ማለቴ ነቡከደነጾር ማሳ ላይ የሰራች የቆየችው ሴት ናት ሂሩት ማለት ነው። እና ሩታ ከራስሽ ጋር ለመሆን ሞክሪ። ሁሌ ልጄ ለልጃችን ስትል ብለሽ ራስሽን ዝቅ አታድርጊ። ልጅሽ እኮ አንቺ ይቅርታ እየጠየቅሽ አደገ። ማሻላ የእውነት ልጅሽ አደገ። በቃ እግዚአብሔር ይመስገን። እግዚአብሔርን አመስግኙ። እግዚአብሔር ያሳድጋል፣ አብርሽ እንዳለው ማለት ነው። እና ጋይስ ወሬ አላብዛባቸውም። ደህና አይደሉም። እወዳችኋለሁ። የነሱ ነገር በቃ አያልቅም፣ ጌታን አያልቅም። እኔ ያልኩኝ ባድር 48 ሰዓት አይደለም 24 ሰዓት 48 ሰዓት እንኳን ባወራ አያልቅም። የሩታ ነገር አያልቅም። በቃ ከራስሽ ጋር ሁኚ፣ ተማሪ። የሆነ ስህተት ካጠፋሹ በቃ ከዛ ስህተት ተማሪ። ይሄን ደግሞ ልጅሽ አባት ሆነ አልሆነ ልጁ ያድጋል፣ እግዚአብሔር ያሳድጓል። በኢየሱስ ስም ልጅቷ ምን ሆና ነው ጋይስ? ብዙ የሚጨምራችሁ ሀሳብ ካለሽ ጨምሪላቸው፣ ከሌለሽም እንዴት በቃ ልትያቸው ነገር ካለ ግን መጨረሻ ባያቸው። እኔ ለማለት የፈለኩትኝ ምንድነው ሩታ በዚህ በአንድ ነገር እንደምድምና ትሄዳላችሁ። ያው አንተ ሲመስለኝ የሆነ ነገር አንተም ሸፋፍነህ እኔን ከሩታ ጋር ታጣርቀኝ እንዳትሞክር። ወይ በቃ የሆነ ስማኝ በቃ አንድ ነገር ስማኝ አብርሃም። ምንድነው ሩታም አንተም ብዙ የተሰማችሁን ስሜት አውርታችኋል። እኔ በመጨረሻም አንድ ምል ነገር ሁሉም ነገር ትተህ ሁሉም ነገር ስላልተደረገው ስለ ሁሉም ነገር ትተህ ከሩታ ጋር ኑሮን ብትኖር ነው የሚሻለው እንደኔ ሀሳብ። ኤፍሬም እኔ አሁንም አንተ ይመስለኛል ወደ ኋላ ነው እየተመለስክ ያለው። የኔን ስሜት የኔን የውስጤን ማንም ሊረዳኝ አይችልም። በቃ የተረዳኝ ይረዳኛል፣ የገባው ይገባዋል። አለቀ በቃ። አንተም ያው ነው ከሷ ምንም እንትን ያልከው ነገር የለም፣ የተሻልከው ነገር የለም በቃ። ስለዚህ እኔ ቡድ ይሄን በቃ ከዚህ በላይ መቆየት አይጠበቅም። እኛ ግን የቻልነው ሞክረናል። ብትሆን ቲቷት ሄደ እየለቀሰች ቲቷት ሄደ። ሀራም ምስኪን ናፋት። አይዞሽ ገላቴ